ሚክሎል የመቻል ሚዛን ከስዩም ገብረ ሕይወት ክፍል 34። ነብሮና ሰለሞንም ጓዳ ውስጥ አንድ ጥግ ይዘው እየጠጡ ነበረ የቆዩት። ጉግሳና አህመድ ሱሌማን ከወጡ ምልክት እንዲሰጣቸው አንድ ሊስትሮ በሩ ላይ ቃፊራ ቆመዋል። ነብሮ አሁንም ጥፍሩን እየቀረጣጠፈ ሰለሞን የሚለውን ሲያዳምጥ ፈገግታው እየደመቀ መጣ። ሰለሞን ትኩር ብሎ ተመለከተው። የተቀመጠበትን ክፍል ደብዛዛ ብርሃን አሸንፎ እንዳያጋልጣቸው እየፈራ ይመስላል። የነብሮ ፈገግታ ግን የልቡን ሐሳብ ተከትሎ ነበር እየደመቀ የመጣው። እስቴክ በአሁኑ ሙከራው ተሳክቶለት ብቻውን ወጥቶ የማይሄድ ከሆነ አህመድ ሱሌማን ላይ በአስቸኳይ አንድ እርምጃ መውሰድ አለብኝ ወደሚል ውሳኔ ሲንደረደር እያጀበው ጉግሳ ስልኩን አሽከረከረ። 2 ጊዜ ጠርቶ በሶስተኛው ላይ ተነሳ። አሎ ጉግስሽ ነህ የሚል ድምፅ በሙዚቃው ጩኸት ተሽሎክልኮ ጆሮው ውስጥ ጥልቅ ሲል እሱ ምንም አልተነፈሰም ነበር። ጸደኒያ ነሽ አለ ጮክ ብሎ። እኔ አላምንም፣ ሲገርም፣ ወይኔ ምን አይነት ነገር ነው እሱ ስትል መለሰችለትና ጨዋታውን ቀጠሉ። ከተለያዩ ወዲህ በየበኩላቸው ስለተፈጠረው ዋና ዋና አጋጣሚ ዘለግ ላለ ጊዜ ሲያወሩ ቆዩ። በዛሬው ስብሰባ ተማሪው የወሰነውንም ነግረዋለች። በጣም ስለመሸ ከዚህ በኋላ ወጥተው መገናኘት ስለማይችሉ ነገ ጧት እንዲደውልላት ተስማምተው ስልኩ ተዘጋ። ጉግሳ አንድ የኃላፊነት ጫና ማራገፍ መቻሉ ብቻ ያስደስተው ይመስላል። ከዚህ በኋላ ወጥቶ ጸደኒያ ጋር ሊገናኙ እንደማይችሉ ቀድሞም ቢሆን ገምቱ የነበረ ቢሆንም ግምቱ ግን ለእነ አህመድ ሱሌማን ቀርቻለሁ ብሎ ለመንገር የሚያስችል ብርታት አልነበረውም። ልቡ ላይ የቀረችውን ትንሽ የተስፋ ቅራሪ እያጣጣማት መቆየቱን ነበር የመረጠው። አሁን ግን አልቆለት ደፋት። ሲጋራውን ለኮሰ። ቀለል አለው። ነፃ ልብ፣ ነፃ እንቅስቃሴ። ነፃነቱ ግን እስከምን ድረስ? ለሁሉም፣ ለምኑ ለሶስናም እያለ ግትር ብሎ ቀረ። ሲጋራውን ሸመጠጠው። ጉንጮቹ እግረ መንገዳቸውን ውስጥ ለውስጥ ተሳሳሙ። እንደገና ሸመጠጠው። አሁንም ሸመጠጠው። ጉንጮቹም መሳሳማቸውን ቀጠሉ። መንገላታቸውን ሳይሆን መደሰታቸውን ሳያስበልጡ አልቀሩም። እስኪ ዛሬ እንኳን ይለፍልን፣ በሰው መሳም እንጂ እርስ በርሳችን ተሳስመን አናቅ እያሉ ከእንግዲህ ሕይወት ለዛሬ ያዘጋጀችልኝን መሰናዶ እየተቋደስኩ መቀጠል ብቻ ነው ማለት ነው የቀረኝ አማራጭ እያለ ነበር ጉግሳ በልቡ። ያለ ሌላ ወጣሪ ብቻውን የቀረ አንድ ገመድ እየጎተተው መሆኑን ልብ አለ። ወዲያው መነጨኩት ሲል እንደገና ጉልበት ጨምሮ መጣ። የተስፋ አገልግሎን ቋጥሮ ቁጭ አለው። የሶስና ነፍስ ተጋረጠው። ኩርምት ብላ ታየችው። እንደ ሌላው ወንድ አውሬ አርጌ ስላየው ይቅርታሽ የኔ ጌታ፣ ወድጄ አይደለም አለችው። ይቅርታዋን የማይሽር ሌላ ይቅርታ ለማማት ሲሞክር እንደገና ኮራ ብላ ታየችው። እንደው ሰዎች ስንባል አንረባም፣ በቀላሉ ተስፋ እንቆርጣለን እንጂ ለካ ሁሉም ነገር ይቻላል እያለች ሁለት ተቃራኒ ነገር
እኩል አይቻልም። አንድ ነገር ሲቻል አንድ ሌላ ነገር ደግሞ መቻል ላይኖርበት ነው። አሁን ታዲያ የትኛው ይቻል ነው ጥያቄው እያለ ወደ ወንበሩ ተመለሰ። እየነገርኩህ አቦ በዱዓ ቆልፌ ይዤዋለሁ ብዬ ነበር እኮ አለ አህመድ ሱሌማን የተፍለቀለቀ። ጉግሳ አጠገባቸው ደርሶ ለመቅረት መወሰኑን እንደነገራቸው። አንቺ አሁን ደስ አላለሽም? ምን አይነቷ ናት እቴ? በሉ ችርስ እያለች ማርታ ሶስናን ጎሸም አደረገቻት። ሁሉም መለኪያቸውን አንስተው አጋጩ ከጉግሳ በቀር። አቅል እስኪስቱ ድረስ የሻቀሉበት ነገር እንዲህ ግጥምጥም ብሎት ያዩት እውነት አይመስልም አቦ። እሱ የህለቀን ጌታ ተከጀለ ምን ይሳነዋልና። በይታያትማ እንግዲህ እያደር ትበረታለች አለ አህመድ ሱሌማን። ሶስና መለኪያዋን አንስታ ፉት አለችና ፈገግ ለማለት ሞከረች። በጣም ደስ ብሎኛል፣ ግን እኔ ትንሽ ብርድ እያለኝ ስለሆነ በእናታችሁ ይቅርታ አድርጉልኝና እኔና ጉግሳ ወደ መኝታችን እንሄድ፣ እናንተ ቀስ ብላችሁ አለች። አይኖቿ ጉግሳ ላይ ለማረፍ እየቃተቱ መሆናቸው ያስታውቅባቸዋል። ጉግሳም አህመድ ሱሌማንን እያየ ትከሻውን ነቅነቅ አደረገ። አንድ ነገር እየጠየቀ መሆኑ ያስታውቃል። የፈለገው የውሳኔ እርዳታ ይሁን የመውጫ ፍቃድ እሱ ራሱም ለይቶ አላወቀውም ነበር። አህመድ ሱሌማን ነቃ አለ። እንዴ ናት አህመድ፣ ይሄማ ማይከጀል ነው። አድራው ሞቅ ሞቅታ ይላቦ አጉል ጨዋታ መጣሽሳ እናትዋ። ደሞ ተህድንም አንድ ላይ ነው። ይህማ አይበጅም። ወንድም ተወንድም አብሮ ዱዓ ላይ እንደዋለ አብሮ ይገባል። አጉል ቦታማ አይለያይም አለና በሐሳቡ ግትር ብሎ ቀረ። በመጨረሻም ሶስና የግድ መሄድ አለብኝ ብላ ካመረረች ብቻዋን ሂዳ ተኝታ እንድትጠብቃቸው አንድ ተጨማሪ አማራጭ ብቻ ሰጣት። ሶስና የተንጠራወተች ተመልሳ ወጣች። ብዙም ሳትቆይ ግን ተመለሰችና አብራቸው ቁጭ አለች። እና አንድ ጊዜ ወጣ ብዬ ኡራኤል መድረስ አለብኝ አለች። አሁን ደግሞ ውስኪዋን ደጋግማ ከተጎነጨች በኋላ ወደ ማርታ ዞር ብላ በቃ አሁን ትዝ ሲለኝ በጣም አሳዘነኝ። እውነትም አሁን ብቅ ብዬ አንድ ምክንያት ፈጥሬ አባብያት ካልመጣው እንዳልሽው ያቺ አሮጊት መልሳ አታስገባን። እንደሱ አይነት ቢዝነሳን ቤት ደግሞ ማግኘት ችግር ነው እያለች ሶስና ልታሳምናት ሞከረች። ማርታ ግን ልትቀበላት አልቻለችም። በቃ አሁን ሄድሽ አልሄድሽ ምንም የምታመጪው ነገር የለም። አሮጊቷ እንደው ይሄን አብዳ ለይቶላታል። አሁን ይልቅ እንደ ሰው ጠጪ፣ ጨፍሪ፣ ተዝናኝ። አታዩም ሌላው ዓለምን ችላ ብሎ ሲብነሸንሽ እንዴት ደስ እንደሚል ደግሞ ለየትኛው ኑሮ አለችና ማርታ መለኪያውን አንስታ ከሶስና አፍ ላይ ጣደችው። በግድ አስጠጣቻት። የመጋት ያህል ነበር። ይልቅ ጠጭና ነቃ ብለሽ ተጫወች፣ የበሰበሰ ዝናብ አይፈራም አለች ማርታ በሶስና ባዶ መለኪያ ጠረጴዛውን እየቆረቆረች። እውነትም የበሰበሰ ዝናብ አይፈራም አለች ሶስና አፏ ላይ የቀረውን ውስኪ ውጣ ጭንቅላቷን እያርገፈገፈች። ጉግሳ አይኖቹን ከሶስና ላይ ነቀል አድርጎ ዙሪያ ገባውን ማተረ። በጭፈራ እየዘለለ መፍረጥ የያዘውን ታዳሚ ተመለከተው። ድምፁንም አዳመጠው። የበሰበሰ ዝናብ አይፈራም የበሰበሰ ዝናብ አይፈራም እያለ እነ ሶስናን ያጀባቸው መሰለው። አዎ ጠጭ እንደሱ ደሞ ለየትኛው ህይወት ብለሽ ሺህ ዓመት አይኖር አለች ማርታ። ሶስና አዲስ የመጣላትን ውስኪ በአንድ ትንፋሽ ገልብጣ ቆነጥነት ስትል እያየቻት አህመድ ሱሌማን ከት ብሎ እየሳቀ ነበር። አረግ የአዲስ አበባ ለካ አላመጣው ጉድ የለምና ደሞ ብላችሁ ሺህ ዓመት አይኖር አላችሁ አለና እጁን ማርታ ትከሻ ላይ ጣል አደረገው። ሺህ ዓመት አይኖር አልሽ?
ታያ በእኒያ ደም የቸገረው ነገር ሌላ ምን ሆነ ብለሽ ነው እናትዋ? ኡምሪቱ ቅንጣት ብትሆንበትማ ነው እንዳው ምናልባች ቢያልፍልኝ እስቲ ቶሎ ቶሎ ብዬ አንዳች ነገር ላድርግ ብሎ የሚማስነው። ለዛው ፈኑን ታይለው እንዳው አይሾ ጥርቅም እንዳለ እንዲህ እንደኔ ቲማስን ሀያቱን ሁሉ የሚፈጀው ስንቱ መሰለሽ አቦ? አላህ አላጋጥም ቢለው። ማርታ ከት ብላ ሳቀች። ያላ ይህ ሁሉ ህልቅ ተመቸው ተጠራቀመ አቦ? ወቅቷ ገና ሆና ነው ቤቲቱስ እውነትም የአድራ ቤት ናትና። እንግዳሳ ያጅባል እኮ አቦ። ሁሉም አንድ ላይ ጥበቃ ጓድ ለቀበሌ ስብሰባ እየነዳ ያመጣው እኮ ነው የሚመስለው አቦ። እንግዲህ ሁሉም ነገር የራሱ ወቅት አለው አይደል? አለ አህመድ ሱሌማን የጀመረውን ጨዋታ አቋርጦ ዙሪያውን እየተመለከተ። ጉግሳም ድንገት ዝርግፍ ብሎ ቤቷን ያጥለቀለቀውን ደንበኛ ልብ ብሎ እያየ ሁኔታውን ማድነቅ ጀምሮ ነበር። የሰውን አይነት ለይቶ ሳይጨርስ ቤቱን በሬ የተጣደበት ድስት ሆኖ አገኘው። የግዱን የጾታ ምጣኔ ብቻ ማየት ያዘ። ወንድና ሴት ቁጥሩን አወዳደረው። እኩል ተመጥኖ የተለቀቀ መሰለው። ትንሽ ቆይቶም የእግር ኳስ ጨዋታን አስታወሰው። ለስላሳው ሙዚቃ ቀጥ አለና ደፋር፣ ተራጋጭ፣ አወራጭ የፈረንጅ ሙዚቃ እየዘለለ መጣ። ሕይወት ዳኛ የማያስፈልገው የእግር ኳስ ጨዋታውን ቀጠለች። እብዱ ገልገሎ መፈክሩን እንደያዘ በላይዋ ላይ ሲያንዣብብ ታየው። ያለ ምክንያት መኖር ክልክል ነው እያለ የምጸት ፈገግታውን ጠበል በታዳሚው ላይ ረጭቶ እልም አለ። ጉግሳም ወደ አህመድ ሱሌማን ዘወር አለ። እያት ላላ ብለህ እንዴት እንደሚሰራ እያት፣ ይችኛዋን ላላ ብለህ እያለ ነበረ። አህመድ ሱሌማን መደነስ የያዙትን ወጣት ሴቶች ጠቁሞ ለመጨረስ ሌሊቱ የሚበቃው አይመስልም። ጉግሳ ባይኑ ተከተለው። የዳንሰኞቹ አለባበስ ላይን አዝኖ በልቡ ላይ ግን ጨክኖ የተዘጋጀ ይመስላል። አይን መንገዱ አጭር ሆኖለታል። የሚናፍቀውን ሁሉ ወዲያውኑ አግኝቶ አረፍ ማለት ይችላል። ከፈለገም ከደጅ የተከመረለትን የገላ ነዶ እዛው ሲያምስ መቆየት ይችላል። ልብ ግን እንጃለት። በተለይ ዳኛ የሌለው ልብ ለየለት። ዳኛውን የግዱን አስከትሎ የመጣውም ልብ ቢሆን ይህንን ጉድ ሲያይ ወዲያው ሳያሰናብተው አይቀርም። ሌላ ዳኛ ሞልቷል። እሸት ገላ፣ ለግላጋ ገላ፣ መለሎ ገላ፣ ፋፋ ገላ፣ ለስላሳ ገላ፣ ጉልበተኛነቱ የጸደቀበት ማህተም ቦግ ብሎ የሚታይበት የእድሜ ቀለም እርጥቡን የሚያብረቀርቅበት ገላ 14 ብለው ጀምረው 20 ሳያጠሩ እርፍ በሚሉበት እሸት እድሜ የተንጠለጠለ እሸት ገላ በየጥሩ አይነቱ። አድማጮች፣ የዛሬው ትረካ ከዚህ ላይ አበቃ። ቀጣዩ ክፍል በቀጣይ የሚቀርብ ይሆናል። አብራችሁ ስለነበራችሁ እናመሰግናለን። በሰላም ቆዩ። Thankful to be alive. I am grateful to know that you're on my side. When fear's knocking on my door, I know I'm gonna be alright. 'Cause you are faithful, and I'm thankful.